አሁን ፎቶላሽ አትውጪ እንዴ ለምን ወጡልኝ አውቃለሁ ባግባቡ አስተናገድኩህም እንዴ አስተናገርሽኝ እንጂ አሬ በጣም ተስተናግጃለሁ ምን ጎሎብኝ አንቺ ቤት ሙሉ አዎ ከሴት ጋር ተንቼ ተሽኛል ነገር ግን ምንም የተፈጠረ ነገር የለም ወደ አረብ ሀገር ስትሄጂ በሪዎችን ሽጬ የሰጠውሽን ብር ስጪኝና ትንሽ ንግድ ቢጤ ልጀምር ዋ ተመሪ ለለውስሽ እንዴ እሱ ወንድነት ይጠይቃል እሺ አንቺ እምየው ኮታማ ተኝታለች አሁን ቢላክስ እንዲው ማን ይወጣለታል ገንዘቡ አይሆነ ባበዋ በኩል እንላክለት ይቅርታ ስላስጠበቁ ወደ ጉዳያችን እንግባ ከበቀለ ጋር በዚህ ደረጃ ያቀጣራችሁ ግን ምንድነው ወይዘሪት ሰላም ሁለት ነገሮች ማወቅ አለብሽ አንደኛ በቤተሰባችን ጉዳይ ጣልቃ መግባት የለብሽ ሁለተኛ ነገር ደግሞ ለምጠይቅሽ ጥያቄ መልስ እንድትሰጪኝ እንጂ እንድትጠይቅኝ አልፈልግም ማወቅ ስላለብኝ ነው እስኪ አንድ ጥያቄ ልጠይቅሽ ለምን ሐሳብሽን ቀይረሽ ልታገኝ ፈለግሽ ምክንያቱም አሁን በቀለ የጋራ ጠላታችን ስለሆነ ነው አብራችሁ ተሰሩ አልነበር እንዴ ነበር ታዲያ ምን ተፈጠረ እኔና በቀለ እናንተ እንደምታስቡ ዘመዳሞች አይደለንም እሱን አውቃለሁ መጀመሪያውንም በድራማቸው አልተሸወድኩም ያገናኘንም ገንዘብ ነው እኔ የምተዳደረው በቢዝነስ ነው ምን አይነት ቢዝነስ ያው ቢዝነስ ነው ገባኝ በቀለ እናንተን ትዳር ካፈረስኩለት 20,000 ብር እንደሚከፍለኝ ቃል ገብቶልኝ ነበር ምን ስራውን ከጨረስኩለት በኋላ ግን የከፈለኝ 7,000 ብር ብቻ ነው ቆይ ለምን ምን በደል ነው እኔም ቅድም የጠየቅኩት እሱን ነው አውቄው ነበር ምን አይነት ክፉ ሰው እንደሆነ ያወቅኩ የተጃጃልኩለት እኔ ነኝ ክፉ ብቻ ጭራቅ ነው እንጂ እሱማ አንቺ የሚያውንሽ ባክሽ የሱ ቢጤ አውሬ ናቲ እኔ መጀመሪያውኑ እንዲህ እንደምትፋቀሩና የዋህ እንደሆናችሁ ባቅ ኖሮ እዚህ ነገር ውስጥ እጄን አላስገባም ነበር ባንፋቀርስ ትዳር ማፍረስ በምን መለኪያ ነው ልክ የሚሆነው ላለፈው ነገር በጣም ይቅርታ አሁን ግን ከጎን ሆኜ ያንን ውሻ የእጁን መስጠት ፈልጋለሁ እኔ ማንንም የምበቀል አላማ የለኝም አንቺ ምን በቀል ከውስጥሽ ብታወጪው ጥሩ ነው ዲዮታ ለምን ይሄ ቤት ዛሬ ገና ማረጉን አገኘ ዋ ደስ ማለት እንደዋንጭ ደስ አለ ኋላስ እንዴው ተሁሉም በላይ ግን ያ ለስንት ዘመን እንደመጅገር ተጣብቆሽ የነበረው ወጠጥ በመወገዱ ደስ ብሎኛል አይደል ምን ነው አንቺስ ደስ አላለሽ ቡናው ለስኳር ትፈልጋለህ እንዴት ነው ነገሩ የሱስ ስም ስጠራ ፊትሽ ቅጭም ይላልሳ መስሎ ነው ይልቅ ሌላ ጨዋታ እንጫወት እሱንም በሌለበት ማንሳቱ ተገቢ አይደለም ዋ ሌላ ጨዋታ ማሞልቱ እንዴት ነውና ያቺ ጓደኛሽ ገንዘብሽን ተይደራከችልሽ አላከችልኝም ዋ እንዴት ለምን አይ እኔ ራሴ ቆይ ብያት ነው ለምንድን ነው የሚቆይ አሁን አያስፈልገኝም ካለውበት ችግር ልጣና ራሷ ተልክልኛለች ገንዘብሽን ባዲያ ጋር አስቀምጥሽ እንዴት ነው እንቅልፍ የሚወስድሽ አንቺ ጓደኛዬን አምናታለሁ በሰው ሀገር በረሃ ላይ አብረን ስንት ችግር አሳልፈናል አሁን ማን ይሞት እንደው በዚህ ዘመን ማን ይታመናል ያ መንኩት ያልሽው የጮኛሽስ ከርቶሽል አስረሽን ካላነሳ ማውራታችንም እንዴ ወንድም ጋሼ አንቺ እንደው ሲያስቡልሽ አታውቂም በዛሬው ነው ደውይና ገንዘብሽን አስልቂያት አያስፈልገኝም አልኩህ እኮ ታላቅ ወንድምሽ ነኝ እኮ እንደው ምን አለ ሆነ አክብረሽ እሺ ብትይ ወንድም ጋሼ አሁን እኮ ትልቅ ሰው ነኝ እንደ ልጅነቴ የተላላቆችን ምክር እየሰማው መቀመጥ ልጅ አይደለም ማገናዘብ ጀምሬያለሁ እኮ እሪያ እኔስ ባንቺ ጉዳይ ነው ዝም ብዬ ነው መለፍ ለፍቶ ማና ዋቢው ተንቦቄ ነው ቢሆነ ሄሎ ሰኒ አቤት ደህና ነሽ ምን ፈልገህ ደወልክ አንደኛ ደህንነትሽን ለማረጋገጥ አይመለከትህም እንዴ እንዴት አይመለከተኝም ሰኒ የኔ ደህንነት ቢያሳስብ ኖሮማ የገዛ አልጋዬ ላይ ከገዛ ዘመዴ ጋር ስትጨማለቅ አትገኝም ነበር ሰኒ እሱኮ አሁን ምን ቀረህና ነው የምትደውለው ሰፈር ነኝ ለሁለት ደቂቃ ብቻ ውጪና አይንሽልየው ያው ቤት በመጣ ሌላ ችግር ስለሚፈጠር ነው አንተ ግን ቆይ ትንሽ አታፍርም ምንም እንዳልበደለ ሰው ስታወራ በእናትሽ ሰኒ ከቻልሽ እንገናኝና ሁሉንም ላስረዳሽ እባክሽን እሺ በይኝ ድጋሚ በዚህ ስልክ እንዳትደውል እሺ ትሰማለህ ድጋሚ እንዳትደውል ሄሎ ሄሎ ወይ ጂናቲ
ቆይ ምን አለበት በጨዋ ደንብ ብታወሪ? ከባለጌ ጋር በጨዋ ደንብ ማውራት ስለማልችል። ቆይ ባላየሽውና ባልገባሽ ነገር ለምን ትፈርጃለሽ? ቢያንስ እንዳስረዳሽ እድሉን ብትሰጪኝ ምን አለበት? ምንድነው ያላየሁት ነገር እንዴ? ቆይ ምን እንደ ነበር የፈለከው? በአንድ አልጋ ላይ እኮ ተቆላልፋችሁ ነበር የደረስኩት። ሲታይ ሌላ ነገር እንዳይመስል ይገባኛል፣ ግን ደግሞ እውነታው እሱ አይደለም። ቆይ አንተ ግን ምን አይነት ሰው ነህ እንዴ? ላጠፋው ጥፋት ይቅርታ መጠየቅ ሲገባ ጭራሽ ባይኔ ያየሁትን ነገር ልክደኝ ትፈልጋለህ? እኔ ምንም ለማስተባበል አልሞከርኩም። ብቻ አንድ እድል ስጪኝና ሁሉንም ነገር ላስረዳሽ። ይኸውልህ እኔ ባንተ ምክንያት ሲም ካርድ መቀየር አልፈልግም። እሺ ደግመህ እንዳትደውልልኝ። አልችልም ሰኒ፣ አልችልም እኮ። ለምን? ምክንያቱም ምን ያላንቺ ባዶ ነኝ። አንቺ የሌለሽበትን ህይወት መኖር አልችልም። በቃ ሰኒ ሞታለች። እሺ እርሳኝ። እንዴ ወንድም ጋሼ ምንድነው? እስቲ ተይኝ አንቺዬ፣ እድሌ ነው ወጅስ። ምንድን ይሆንከው? እስቲ ተይኝ አንቺዬ፣ እንደው እስቲ ተቀመጭ። ምንድነው? ማን ሞተ? አብወን ታውቂዋለሽ? ማን ነው እሱ? አብወ በለጠ። ወይ በጌታ ምን አገኘው? ምን አገኘው አልኩ? አሁን ምን ያለ ብትታገሽ? እዚህ ሆነ ያለው ወሬውን ሳልጨርስ አልወጣ እንዴ። ታዲያ ምን ሆነ ብዬ ነው? ኧረ እሱ ምን ይሆናል እናቴ። እና እሺ ምንድነው? እናታችንም እምዬ ምን ሆነች? ፍየል ስታሰማራ ከገደል ላይ ወርቃ ምን? ይኸው 3 ቀን ነው አሉ አልጋ ላይ ተተኛች። ይኸው አትናገር አትጋገር አትለማ አትሰማ። ወይኔ እናቴ ወይኔ፣ እኔ ልደፋልሽ። ቆይ ግን ዘንድሮ ምን አይነት ስቃይ ውስጥ ነው የገባሁት? ተይ ግድ የለሽም፣ ተይ አታልቅሽ። ልቅሶ ግም ነው እናቴዋ፣ ልቅሶ ግም ነው። ወይኔ እናቴ። እሺ ታዲያ መች እንሂድ? ዛሬ እንሂድ ወይስ ነገ? የት? አገር ቤት ነው እምዬ ጋር። እኛ ምን ልናደርግ ነው የምንሄድ? እናታችን ነች እኮ ወንድም ጋሼ። ብትሆን እኛ ሄደን ተማሟን እናከማት። ይልቅ የሚበጀውን ማድረግ ነው እንጂ። እሺ ምን እናድርግ? እኔ እዛ ጤና ጣቢያ የማውቃቸው ሸጋ ሰዎች አሉ። ደህና ፍራንካ ተላክሽላቸው ሸጋ አድርጎ ያክሟት። እኛ ሄደን አናሳክማትም እንዴ? እኛም ብንሄደው የሚያክማት አይችልም። ከንቱ ልፋት ነው እንጂ መዳከር እኮ። በቃ እስኪ ጓደኛዬ ጋር ደውዬ ብር ላስልቃት። ሃሎ አብዋ። ሃሎ በቄ፣ እንደምን ነህ? ያለም ዲያሪ መስገን። ይኸውልህማ ምን በደህና ነህ? ደውለህ ሰናይት ተደወለችልህ አደራህን እንዳረሳ። ምኑን ነው ማረሳ? እምዬ ተገደል ወርቃታ ማተኝታለች። እሺ የመድኃኒዓለም ያለህ ሳልሰማ አበሰ ኧረ ግድ የለህም አንተ እባክህ አዳምጠኝ። ምኑን አዳመጥኩ? አካሊ አንተ ረስተኸው ነው። ምኑን? ለሰናይትም እየታማለች ብለን ዋሽተን የቤቱን ማስጨረሻ እንቀበላት አልተባባልንም? አሁን ትዝ አለኝ። ኧረ ወጭ ጋያ እሺ ናቲዬ እንዴት ነህ? እንዴት ነሽ? ሰላም አለሁልህ። ምን ነበር? ለሰኒ ደውዬላት ነበር እና ሳስበው ደግሞ አንቺ ልክ ነሽ። ሰኒ በሰውየው ውሸት በጣም ተመረዛለች። ስለዚህ እርዳታሽ ያስፈልገኛል። መጀመሪያውንም እኮ እምቢ አልከኝ እንጂ እኔ ያፈረስኩትን ትዳር እንዴት እንደምመልሰው ነው ያውቅ ነበር። ልክ ነሽ። እኔ በዚህ መጠን ትጨክድብኛለሽ ብዬ አላሰብኩም ነበር። ግድ የለህም፣ ሁሉንም ነገር ነው ያስተካክለዋለሁ። እባክሽ። ቆይ ግን ያልገባኝ እሷ እንደዚህ እየገፋች አንተ ለምንድን ነው ሙጥኝ የምትልባት? አፍቅረሽ አታውቂም? አዎ፣ ግን ቢሆንም በዛ ላይ በቀለ እንዲጎዳት አልፈልግም። ከስንት አይነት ችግር ውስጥ እንዳወጣት እኔ ነኝ የማውቀው። ናቲ፣ አንተ በጣም ቆንጆና ማላይ ወንድ ነህ። እሷ ራሱ ብትገፋ ከሷ የተሻለች ሴት አፍሳ ተወስዳለች። ይልክ ከቻልሽ ተባበሪኝና ትዳሬ መልሽልኝ። ደህና መሽሽ ታበ
ዋ ሞንሽ ነው የምታለቅሽ? ምንም ምን ተባ ሞንሽ? እኔ ወንድምሽ እያለሁ ደግሞ እንዴት ነው አንገትሽን የምትደፊ? አይ የምዬ ነገር አሳስቦኝ ነው። አይ የሷ ነገር የማያሳስባል አንቺ። አሁን እኮ እንዲው በስልክ ደውለው በደነኛ ዶክተር ታልታየች ዋጋም የላ ሲሉኝ እኮ እኔም ጉልበት የተብረከረከ እንዴ ማለት በርትቶባታል ማለት ነው? ዋኔ ተባ እንዲው ለህይወቷም ሳያሰጋ አይቀርም። ወይኔ እናቴ እሺ ምን እናድርግ? ባስቸኳይ ገንዘብ ያስፈልጋታል። ቆይ ምን ያህል ገንዘብ ነው የሚያስፈልገን? ቢያንስ እንዲው 100 አካባቢ 100,000 ምን ነው በዛ? እንዴት ለእናት ህይወት አይደለም 100 ሚሊዮንስ ቢወጣ ይበዛል? ኧረ አልበዛም ግን እና እንዴት ነው የለኝም ለማለት ነው ይሄ ሁሉ ወለምዘለ? አይ እንደሱ ሳይሆን ይሄ ሁሉ በረሃ ለበረሃ የተቃጠልሽበት ብር አንቺ እናትሽን ተላዲያን ምን ጥቅም አለው? ላኩልኝ ብያችኋለሁ ግን በቶሎ ላይ ደርስ ይችላል። ዛሬ እኮ ሁሉ ነገር ቀላል ነው። ሌላ ከቢሉ በደቂቃ ይደርሳል። እንዴው ሊበሉት ታልፈለጉ። እስኪ እየጠበቅኩ ነው። አንቺ ስትጠብቂ እናታችን ታበለጠችን ጠጠቱን አትችይውም በኋላ። ኧረ በስመ አብ ለሰይጣን ጆሮ ይደፈን። እኔ እንግዲህ ያው ቀድሜ ላስጠንቅቅሽ ብዬ ነው። እሺ እኔ ምን ላድርግ? ግራ ገባኝ እኮ። ወይ የሚያበድርሽ ሰው ፈልጊ። ማን ያበድረኛል? ቆይ ማንን አውቃለሁ? እኔ ምን አውቃለሁ? እሺ በቃ እሱን ቢያንስ ሞክራለሁ። ፈጠን በይ። በኋላ ተረፈሪ በኋላ እየየ ምንም አይሰራ። እኔ ግን ድምጿ ናፍቆኛል። ዛሬ ደውዬ ድምጿ መስማት ፈልጋለሁ። የማንና? የምዬን። ስንት ጊዜ ነው የምነግርሽ? አትናገር አትጋገር እንደው ዝም ጭጭ እንዳለች እኮ ነን። ናፍቀችኛ። ቻይዋ እንዴት ያለ ነገር ነው? እኔ ያላፍቀኝ ብላ ነው? ምን ያለ መቅበጥ ነው? አሁን ሴትዮዋ በሰላም ስታመምበት አንቺ ሰላም ቤቶት። አንቺ ውሻ ደግሞ ምን ቀርቶሽ መጣሽ? ተረጋጊ ሰኒ፣ ለሰላም ነው የመጣሁት። አሃ ትዳሬ መበታተንሽ አላንስ ብሎሽ ነው ጭራሽ አይንሽን በጨዋታሽ የመጣሽው? ሰኒ እኔ የመጣሁት በሰከነ መንፈስ ለማውራት ነው። እባክሽን ተረጋጊ። እንደው ምን አይነት ደፋር ሴት ብትሆኚ ነው? እንዴት ነው ባሌ ከማገጠችብኝ ሴት ጋር ተረጋግቼ ቁጭ ብዬ የማወራው? 5 ደቂቃ ብቻ ስጪኝ። ውጪ ከቤቴ እባክሽ። ውጪ እኮ አይሰማም። እውነቱን እንኳን እንድነግርሽ እድሉን ስጪኝ እንጂ። እንዳንቺ አይነት ቆሻሻ ሰው ምንም እውነት የለውም። ሰኒ ይቅርታ ለመጠየቅ ጭምር ነው የመጣሁት። ቤቴን ለቀሽ አትወጪ። እባክሽ ሰኒ አዳምጪኝ። አትወጪ። ጠብቂ። አሁን እስከወጣሽ አትወጪ። እንዴ ለምን ነው የማትወጡልኝ? ወጡልኝ በቃ። እኔ እኮ ዝም ብሎ ተመተከዝ እንደው መፍትሄ ማበጀት አይሻል? ወንድም ጋሽ መጣ? በድሮን አገኘሽ? አይ አራ እና እናታችን ተሞት ብለሽ ፈረድሽባት አንቺ? እንዴ እንዴት እንደዚህ ትናገረኛለህ? ለምን አልነገርሽ? እናታችን በጣም ተይዛ አንቺ እዚህ እጅሽን አጣምረሽ ትቀምጫለሽ? አንደኛ እኔ እጄን አጣጥፌ አልተቀመጥኩም። ሁለተኛ ደግሞ እናታችን የኔ ብቻ ግዴታ አይደለችም ያንተም ጭምር ናት። እና ምን ለማለት ነው? እኔ ላይ የመጣህ አትጩህብኝ። እዛው ማድረግ ያለብህን ነገር በራስህ አድርግ። እኔ ምን አለኝ? እኔስ ምን አለኝ? እንዴት ነው ነገርሽ? የሀያ ጆሮ የመሰለ ብር አስተኝተሽ ነው አንቺ ምን አለኝ የምትይ? ገንዘቡን እኮ ሰርቼ እንጂ ሰርቄ አላገኘሁትም። ዝም ብዬ የትም ሜዳ ላይ አልበትነውም። እና አሁን እናታችንን አታሳክሚያት? እሱ አንተን አይመለከትም። ዝም ብለህ የራስህን ብቻ አድርግ። ነው? አዎ። አይመለከተኝም? አዎ። እሺ ወንድም ጋሼ እባክህ ተይኝ አልኩሽ አንቺ። አራ ቀጥለሽ ልጅሽ ነው ሆነስ? በሰዓቱ ስሜታዊ ነበርኩ። እባክህ ተረዳኝ ወንድም ጋሼ እባክህ። ማንሽ የልብን እየሰሩ ይቅርታ ይገባኝ። ጥፋቴ ስለገባኝ እኮ ነው ይቅርታ የምልህ ወንድሜ። አሳዝነሽኛል። ሽንትሽ በጀርቢያ እየተንጠፈጠፈ እንዲህ አርግ ያዝ እያሳድግ አንቺ እኔን ሽቅብ እንደገና ትሰድቢ? አረ በማርያም ወንድም ጋሼ ወግጅ። ድሮም እኔ ነኝ ክብሬን ዝቅ ያደረኩት። ራሴው ነኝ ውሻ ልብ ያለኝ። አረ በእናትህ እንደሱ አትበል። እኔ እኮ ነገሮች ሲደራረቡብኝ ነው እንደዚህ የተነጫነጭኩብህ። ወግጅ አልኩ። እህቴ ነሽ ብዬ አንቺ ብመጣ እንደ ባዳ ሌላ ሰው ትሆኝብኛለሽ? ወንድም ጋሼ ይቅርታ አድርግልኝ በእናትህ። ተይው ግድ የለም እኔ የማደርገውን አውቃለሁ። እና ወዴት ነው? እኔ አውቅ
የሰውዬ ማለት ሰው ለው እዚህ ላይ ምንድነው ወንድም ጋሼ? ማልፈልግበት ቦታ ምን እሰራለሁ ማለት ለር ነው። ወዴት? ወደ ሀገሬ። ኧረ በእናትህ ተረጋጋ። ቆይ እቺን ተናገረችኝ ብለህ ነው ለመሄድ የተነሳኸው? ስለበዲብኝ ቀለይ ነበር። አንተ ከዚህ በላይ ስንት ነገር አልተናገርከኝም? ወግጅልኝ አንቺ። እሺ ነስ እኔ ለምን ጥላኝ ነው የምትሄደው? ዝም ብዬ ቤቴን ትቼ ብመጣማ አየሁት ምላሽሽ። አውቃለሁ በአግባቡ አላስተናገድኩህም። እንዴ አስተናገርሽኝ እንጂ። ኧረ በጣም ተስተናግጃለሁ። ምን ጎሎብኝ አንቺ ቤት ሙሉ። አትሄድም? እስቲ እንደው አስረሽ ታስቀርኝ እንደሆነ ያለው። እንግዲያውስ ግደለኝና በሬሴ ላይ ተራምደህ ትሄዳለህ። ሄዳ ወገኛ ወጉንስ ይዘሽዋል። ገንዘቡን እኮ ዛሬ ልክላታለሁ። የምን ገንዘብ? ያልከኝ 100,000 ብር እኮ አስልኬያለሁ። አውቀሽ ነው? ወንድም ጋሼ ይሙት። ኧረ በረጂው ምታላ በእውነት የምሬን ነው። እጂው የኔ ቅመም የኔ ፈጥኖ ደራሽ ምን ላድርግሽ? እና አሁን የታለ ገንዘቡ? አካውንቴ ላይ ነው ያለው። እንላክላት አሁን? አዲስ እሺ በቃ እኔ በአካውንቷ ትራንስፈር አድርግላታለሁ። አረ የለም አንቺ አይሆንም። ምኑ ነው የማይሆነው? አንቺ እምዬው እኮ ታማ ተኝታለች። አሁን ቢላክስ እንዲሁ ማን ያወጣለታል ገንዘቡ? አይሆን በአበዋ በኩል እንላክለት። እንደሱ ይሻላል። ኋላስ በይቶሎ ነኝ ቶሎ በይ። እንኳን ደስ አለ በለኝ አበዋ፣ እንደው እንኳን ደስ አለ በለኝ አንተ። እንኳን ደስ ያለ ጋሼ። ተሳካ እኮ እንደው እኮ ምኑ ነው የተሳካ ጥልያ? 100,000 የምን 100,000? ምን እያልኳት ምን ትላለች? ሎተሪ ደረሰ እንዴ ሽቲያና? 100,000 ብሩን ተሰነ የተቀበልኳት ነው የምልህ አንተ ውሌና። ዋዋ ሰርግና ምን ላሽ ማትለኝ? ደስ ብሎኛል። ደስ ይበለው እኮ ነው የደወልኳት። ዓለም ነው እንጂ ጥልያና አሁን እና ይኸውልህ ብሩ ባንተ ደብተር የሚሰድር ልበልህ ብዬ ነው። ለምን? እግሎ ፈዶ እና በኔ ደብተር ይግባልህ። ኧረ ግድ የለም ይኸውልህ ገንዘቡን በእንዬ ደብተር ብትልከው እኔ ይኸውልህ ከስሬ መቅረቴ ነው። ገንዘቡ እንደገባልህ በእኔ መልሰህ ላከው። እኔ ይሻላል። በላውን ደንማል ምንድነው? አቤት ሰኒዬ ሰላም ነው? ምን ፈለክ? ሰኒ በእናትሽ ምን ፈለክ አልኩ እኮ። የፈለከው መናገር አይቀልም። ትንሽ ደቂቃ ሰጥተሽ እንድትሰሚኝ ነበር የፈለኩት። እየሰማሁ ነው። ቀጥል። ሰኒ ለምን እንደ ትልቅ ሰው ተረጋግተን ቁጭ ብለን ችግራችንን አንፈታም? እሺ እንደ ትልቅ ሰው ሰማሁክ። ንገረኛ። ቀጥል። እንዲህ በእልህና ያለ ፍላጎት የምትሰሚው ነገር እኮ መፍትሄ አያመጣም። እሺ ቆይ ጆሮ ሰጣውና ሰማውን በል። ይቅርታ አውቄ አይደለም ሴጣን አሳስቶኝ ነው ልትለኝ ነው? ምን አፋለህና ታወራለህ? አይደለም እንደሱ የሚያስብልም ይቅርታ የሚያስጠይቅም ስራ ለመስራት ልነግርሽ ነው የፈለኩት። አቤት። አዎ ምንም አለማጥፋቴ ነው በተደጋጋሚ ልነግርሽ እየፈለኩኝ እድሉን ያጣው። ጤነኛ አይደለህም እንዴ? ባይኔ በብሮት እኮ ነው ያየውክ። አዎ ከሴት ጋር ተንቼ ተሽኛል። ነገር ግን ምንም የተፈጠረ ነገር የለም። ምንድነው የምታወራው? ሌላው ደግሞ ሰላም ያጎትሽ ልጅ አይደለች። የራሷ ጉዳይ። ማወቅ ስላለብሽ ነው የምነግርሽ። ሰማኛለህ? አንተም እሷም ገደል መግባት ትችላላችሁ። እሺ 11 ሰዓት ላይ እና አንቺ የምንገናኝበት ቦታ ጠብቅሻለሁ። እንዳትቀሪ። ወንድም ጋሼ ምን ነው የምነካ? ወንድም ጋሼ እምዬ ደህና ናት? ደህና ናት። ታዲያ ምንድነው ብሩ አልደረሳትም? ደርሷታል። እና ምን ሆነ ነው? ከፍቶኛል አንቺ። ውይ እኔን ይክፋኝ። ምን ነው ወንድሜ? እድሜ ልኬን የቤተሰቡ ጠባቂ የእናንተ ሰብሳቢ ሁኜ አንድ ቀን ሲያልፍልኝ እንደባዘንኩ እንዴ ምን ሆነሃል? እንዲሁ ሰሞኑን በጆሮዬ ሹክ የሚለኝ ምን ብለህ ጥፋ የሚለው ነው። ወንድም ጋሼ ለኛስ ማናለን? አረ እንዴት ይሄኛ አንቺ እንዲያለ እድሜን ቤተሰብ በማገልገል እድሜን ጨርሼው አሁን ምን ዋጋ አለ? ቆይ ዛሬ ምን ተገኝቶ ነው ወደ ማማረሩ የገባኸው? ወይስ ሰዓት አለ? በጣም ግራ እያጋባኸኝ ነው። ወይ እንደው በሁለት ብር ሲባጎ ሲጥ ማለት ነው ወዲህ።
አሬ ሰይጣን ጆሮ ይደፈን ቆይ እሺ እኔ ምን ላድርግልህ አንቺማ ትተሽኛል እኔ አንቺ ስለኔ መች ትጨነቂና እሺ ይቅር በለኝ ቆይ ምን ላድርግልህ ኤዲያ አርጊልኝ ብለሽ ታረጊልኝ መስል ለምን አላደርግልህም አንድ ያለህኝ ወንድም አንተ አይደለህ እንዴ እንግዲህ አንዱ ለተዋይል ምንድነው እሱ ወደ አረብ ሀገር ስትሄጂ በሪዎችን ሽጬ የሰጠው ሽንብር ስጪኝና ትንሽ ንግድ ቢጤ ልጀምር እንዴ እሱን ብር እኮ መልሼልሃለሁ መቼ ጅዳ በሄድኩኝ በሁለት ወር ውስጥ እኮ ነው መለስኩልህ አራ እኔ አላስታውስም እንዴት አታስታውስም አላስታውስማ ለዛውም እንኳን እንዴውም ተይው በቃ ተይው ብሮም ዝም ብዬ ነው አፌን ያበላሽው እኔ እኮ እሱን ብር መልሼልሃለሁ አልኩኝ እንጂ ሌላ ብር አልሰጠህም አላልኩም ተይው እኔ አንቺን ብር አልፈልግም ዝም ብዬ የጥመር ዝበልቼ ክንቸር ማለት ወንድም ጋሼ እባክህ አታስጨንቀኝ እሺ ቆይ ስንት ብር ነው የሚያስፈልገው ትንሽ ናት እሺ ንገረኝ አንድ 150 ቢቲ 150 ሺህ ብር እርግጥ ትንሽ ናት ያው ቢሆንም ይበቃል እንዴ በጣም ብዙ እኮ ነው እኔ እስኪ ታመጣለሁ አስብልኝ እንጂ ተይው በቃ ቢያንስ 100 ሺህ ልፈልግልህ ኧረ ተይው እኔ ነኝ ጥፋተኛው እንጂ ዘመድ እንዳለው ሰው ኮርቼ መጠየቅ እባክህ እንደሱ አትበል ወይ በቃ እሺ ዛሬውን እፈልግልሃለሁ ስሙዬ በጣም አስቸኳይ ነው ወንድሜ በጣም ትልቅ ተስፋ መቁረጥ ውስጥ ነው ያለው ቆይ ምን ያህል ብር ነው 100 ሺህ ብር ሰኒ 100 ሺህ እኮ ብዙ ነው አውቃለሁ ግን ምን ላድርግ ሰኒ እዚህ ያለሽ ለቤተሰቦችሽ ስትልኪ የኖርሽው ገንዘብ አንሶ ነው አሁን ደግሞ የቆጠብሽውን ለመበተን የተነሳሽው ስሙዬ ወንድሜ ለኔ ሲል ብዙ ነገር ሆኗል ይሄ ለሱ ሲያንስበት እንጂ አይበዛበትም ሰኒ ይሄን ብር እኔ ጋር ያስቀመጥኩልሽ ሀገር ቤት ስትገቢ ቤተሰቦችሽ ገንዘብሽን ወስደው ባዶሽን እንደሚያስቆርሽ ስለማቅ ነው ግን ሳስበው አሁንም አላዳንኩሽም አይድረስብሽ ስሙዬ አንቺ እኮ አሁን ንግድ ጀምረሽ ባላግብተሽ የራስሽን ህይወት የምትኖሪበት ጊዜ ነው ምን ላድርግ ስሙ እስቲ ምከሪኝ ቆይ ከናቲ ጋር እንዴት ናችሁ እንኳን ደህና መጣሽ ተመጫለሽ ብዬ አላሰብኩም ነበር እቻኩላለሁ ለምን እንደፈለጋችሁ ንገሩኝና ልሂድ ሰኒ በችኮላ የሚሆን ነገር የለም እኮ ወደ ጉዳይ ትገባ ሰላም ልትነግርሽ የምትፈልገው ነገር አለ ምንድነው ልታናግሪኝ ፈቃደኛ ስለሆንሽ አመሰግናለሁ ባክሽ የማይጠቀም ወሬሽን እያወራሽ እዚህ ጊዜን አትግደይብ እኔ አንቺም ሆነ ወንድምሽ ያጎት ልጅ አይደለሁ ምን አይነት ተረት ፈጠራችሁ እንደጠራችሁኝ እስከሰማ በጣም ነው ቸኮልኩት የኔ ድርሻ እውነቱን መናገር ነው መቀበል ያለ መቀበል ደግሞ ያንቺ ፋንታ ነው እየሰማሁሽ ነው አይውልሽ እኔ ስራዬ ሴተኛ ዳሪነት ነው ከበቀለ ጋር ደግሞ ያገናኘን ደላላ ነው በቀለ ደግሞ በእናንተ መሃል ገብቼ እንዳፋታችሁ ጥሩ ብር ከፈለኝ የዛ ቀን መኝታ ቤት ውስጥ ገብተሽ ከናቲ ጋር ያየሽው ነገር እንዳለ ድራማ ነው ምንም የተፈጠረ ነገር የለም የወንድሜን ስም እንድታጠፊና ይሄን ድራማ እንድታቀነባብሪ ስንት ብር ከፈለሽ ሰኒ ምንድነው የምታወሪው ሰምኛለሽ ሴትነትሽን አክብሪው እሺ እዚህ ለመጣው ለሄደው ለከፈለሽ ሁሉ ክብርሽን አትሽጪ ሰኒ ምን ሆነሻል ምን ነው ውሽማን ተናገርኩብህ እንዴ ትሰማለህ ሁለታችሁም በጣም ነው የምታሳፍሩት እሺ አንተ ደግሞ ድጋሚ አጠገቤ እንዳትደርስ እሺ ሰኒ እንዴ እምዬ ልጄ ደህና ነሽ ደህና ነኝ እምዬ እንዴት ደወልሽ መደወልም አልነበረብኝ አይ እንዴት በዚህ ፍጥነት ዳንሽ ብዬ ነው ታመምኩና ማለት አልታመምሽም ኧረ ክብሩ ይስፋ እናቴ ደህና ነኝ እንዴ ቆይ ከገደል ላይ ወድቀሽ ምናምን አልተባለም በስማም ወልድ ምን ነው ልጄ እናትሽም አይደለው እንዴት ክፉዬን ትመኝልኛለሽ ሄሎ እምዬ ሄሎ አሃ አበዋ ብሩ ደርሶኛል በቂ ተጠንቀቅ ጋሪቶ በቂ ተምድንም ተጠንቀቅ ምዬ ለሰኔት ሳትደውልላት አልቀረችም ዋው አንተ ምን ይዛት እግሪ ወጣ ሲል ጠብቃ ነው እንጂ በቶ ግድ የለም ናናገረፍ አልችልም ለምን ደሞ አትችለው በሐሳብ ተጨንቄ የይሽን ትጠይቂኛለሽ ምንም ሐሳብ የለብህም ብሬን ስጠኛው የምን ብር እምዬ ስትታመም መታከሚያ ብለ የተቀበልከኝ ብር ያምሻል እንዴ ተታምጥቼ ነው የምሰጥሽ ደሞስ እንዴት ነው ሳትታመም ታመምሽ ብዬማሽ ውሸታም ስለሆንክ እንግዲህ ያደርግሽ ባልገዛስ ምን ልትሆን ነው የገዛ ገንዘቤን እኮ ነው እየጠየቅኩ ያለሁት የለኝም አዎ የለኝም ለእናታችን ሕክምና ተከፍለ ዝም በል ሁሉንም
ሁሉንም እናቴ ደውላ ነግራኛለች። ሁሉንም ደርሼበታለሁ። እንደፈራሁት ላንቺ እንደወለች ምን ማለት ነው? ታባጉር ተሰርተናል ማለት እምዬ አምሮ አንስታለች። አዎ ለህክምና በሄደችበት ምን እንዳደረጓት አይታወቅም። አመሏ ተነክቶ መንደሩን ሁሉ እየበጠበጠች ነው አሉ። ምን ዋነህቲ የለም እንደው ፈጣሪ ተጣልቶናል ዘንድሮ። ቆይ እንዴት? ምን አውቃለሁ ይኸው በየዘመዱ እየደወለች ትቀባጥራለች አሉ። ደግሞ በሱ ተጨንቄ ሳላበቃ አንቺ መጥተሽ ደግሞ ትጮህብኛለሽ። አረ ይቅር በለኝ ወንድም ጋሼ ስላላወኩ እኮ ነው። አይ ተይኝ እስቲ እንደው የቤተሰቡ ኃላፊነት እንዳለ ጫንቃዬ ወርቆ ተሰቃየው እኮ እንጂ እታባ እስቲ አንድ ወሬጅን ጠይቄ መለሳለሁ በይ። ወንድም ጋሼ ፈልጌህ ነበርኩ። ምን ነታባ? ትናንት አልነገርኩም እንጂ ናቲን አግኝቼው ነበር። አረ አታረጊው። አደረኩት። ተኔ ተደብቀሽ? እንደሱ አስቤ አልነበረም ነው እንጂ እኔ ያፋቶሽ መስል ተኔ ተደብቆ መህዱ ምን አመጣው? ተፈልግሽ እኮ ዛሬም ብትታረቂኝ ግድም የለኝ። እኔ አንቺ ደህና ሆኝልኝ እንጂ ወንድም ጋሼ ናቲ ምን ያህል ክፉ ሰው እንደሆነ ትናንት አይቼዋለሁ። አታስብ እኔ ደግሜ ከሱ ጋር የመታረቅ ሐሳብ የለኝም። እንደው ለምን አሁን ምን ሊልሽ ነው ያገኝሽ? ይገርምሃል ከዛች ባለጌ ሴት ጋር ሆኖ ከማን ከሰላም ጋር እንዳይሆን አይገርምህም? እና ምን አሉሽ? እነሱማ ሴራ ያሰረብሽ የገዛ ወንድምሽ ነው ምናምን ነው ያሉኝ። ብታይ እንዴት ድራማ ፈጥረው እንደጠበቁኝ አልገባህም። እንደዛ አሉሽ? አይገርምህም? የማምናቸው መስሏቸው ነበር። ጭራሽ እኔን ያደረጉኝ ነገር አልበቃ ብሏቸው ካንተ ጋር ሁላ ሊያጣሉ ይሞከሩ ከአንድ ወንድሜ ጋር። ቆይ መጣሁ በኋላ እንጨርሰዋለን። ቆይ እንጂ አስጨርሰኝ። እሺ ምን ነበር? ምን ለመሆን እየሞከርሽ ነው? አልገባኝም። ልታስረዳኝ ትችላለህ? ከዚህ አመዲያም ጎረምሳ ጋር ተመሳጥረሽ መስራት ጀመረሻል አሉ። እና ይመለከታል? አርፈሽ እንድትቀመጪ ነግሬሽ ነበር። ማን ስለሆንክ ነው አንተ የምታስጠነቅቀኝ? የማ በቀላ አረጋ ስለሆንኩ ነው። የሆንክ እንደሆነስ ታዲያ ዋ ተመሬት ለለውስሽ እንዴ? እሱ ወንድነት ይጠይቃል። እሺ